seeing what happens. They have no money. They have no Navy. They have no Air Force. They are not paying their soldiers. They're not paying their police. ኢራንን የመክበብ አደገኛው አካሄድ በረሃብና በችግር ሊበቀሏት ነው። ያቺን ፋርሳይት ሀገር ለማሽመድመድ በነጩ ቤተ መንግስት አለቆች የሚደረገው ሽቅድድም ዛሬም እንደቀጠለ ነው። ያለ የሌለ ጦራቸውን ወደ ቀጠናው አዝምተው ወይ እንደ 2003 ኢራቅ ወይም እንደ 2011 ሊቢያ አሊያም እንደ 2025 ቬኔዙዌላ እናደርጋታለን ቢሉም የፋርስ ህዝቦች ግን የሚቀመሱ አልሆኑላቸው። አሁን ደግሞ ሌላ ዘዴ ነው ያሉትን ፕሬዚዳንት ዶናልድ ትራምፕ ይዘው ብቅ ማለታቸው ተሰምቷል። ይህም ሀገር ኢራንን ሙሉ በሙሉ መመክበብ ወጪና ገቢ እንዳይኖር ለማድረግ የታለመ ስለመሆኑም እየተነገረ ይገኛል። በአየር ጥቃት ብቻ ኢራንን ማሸነፍ እንደማይቻል ጠንቅቀው የተረዱት የአሜሪካ የጦር ጠቢባን እግረኛ ጦር ወደ ኢራን ማስገባትም መቅሰፍታዊ አደጋ እንደሚያስከትልባቸው በመረዳታቸው አሁን ላይ ወደ ኢኮኖሚ ጦርነት ለመሸጋገር ተገደዋል። ከሰሞኑም ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ብቻም ሳይሆን ከኢራን ጋር የንግድ ልውውጥ በሚያደርጉ ሀገራት ላይ ጭምር ግዙፍ የኢኮኖሚ ማዕቀብ እንደሚያዘንቡ እያስጠነቀቁ የሚገኙ ሲሆን አሁን ደግሞ ኢራንን መፈናፈኛ የማሳጣት ስልታዊ ዘመቻ እንደሚያደርጉ ታውቋል። ይህ ለኢራንም ለጎረቤቶቿም አደጋ ነው እየተባለ ነው። ኢራናውያንን ለማስራብና ችግር ውስጥ ለመክተት የሚደረግ አካሄድ። ሰላም ጤና ይስጥልን የተከበራችሁ ውድ ቤተሰቦቻችን፣ አሜሪካ በኢራን ላይ ለመተግበር ያቀደችውን ከበባና የኢራንን ምላሽ እንዲሁም የኢኮኖሚዋን ዕጣ ፈንታ በዝርዝር እንዳስሳለን። አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። Iranians are struggling to afford groceries as the Trump administration continues to go after that country's economy. This is the next step. ኢራንን መፈናፈኛ ማሳጣት አዲሱ የአሜሪካኖች ስትራቴጂ። የአሜሪካና የእስራኤል ባለስልጣናት በኢራን ላይ የምድር ላይ ማዕቀብና እገዳ ይመጣል ሐሳብ እያነሱ መሆኑ ተሰምቷል። ይህ እርምጃ የሀገሪቱን የምግብ የኃይልና ሌሎች የህልውና መሰረት የሆኑ አቅርቦቶችን ሙሉ በሙሉ የሚያስተጓጉል ነው። ነገር ግን ይህን እቅድ እውን ለማድረግ እንደ ኢራቅ፣ ቱርክ፣ ፓኪስታን፣ አፍጋኒስታን፣ ቱርክሜኒስታን፣ አዘርባይጃንና አርሜኒያ የመሳሰሉትን የኢራን ጎረቤቶች ሙሉ ትብብር የሚጠይቅ በመሆኑ ተግባራዊነቱ እጅግ የራቀ ህልም ሆኖ ይታያል። አሜሪካ በኢራን ላይ የጣለችው የኢኮኖሚ ጫና ቻይና እንድትደግፍ እና ከጎኗ እንድትቆምም ጥሪ አቅርባለች። ይህም ዋሽንግተን በመካከለኛው ምስራቅ ያለውን ግጭት ለማስቆም ከወታደራዊ እርምጃ ይልቅ ወደ ኢኮኖሚ ማዕቀብ ያደረገችው የፖሊሲ ለውጥ አካል እንደሆነ ተገልጿል። የአሜሪካ የገንዘብ ሚኒስቴር ይህን ጥሪ ያቀረበው በሚቀጥለው ሳምንት በቴህራን ላይ አዳዲስ ማዕቀቦችን ይፋ ለማድረግ በተዘጋጀበት ወቅት ነው። አሜሪካ በኢራን ላይ ከፍተኛ የኢኮኖሚ ተጽዕኖ ካላት ቻይና ድጋፍ ብትፈልግም የሁለቱ ሀገራት መሪዎች በሚቀጥለው ወር ከሚያደርጉ ስብሰባ በፊት ባለው ውጥረት ምክንያት ጥሪው በስጋት ታይቷል። የቻይና የውጭ ጉዳይ ሚኒስቴር በበኩሉ ማዕቀብና ጫና የአሜሪካና ኢራን ግጭትን እንደማይፈታ በመግለጽ ዋሽንግተን በኢራን ላይ የምታደርገውን ዘመቻ በጥርጣሬ እንደምታየው አስታውቃለች። ፕሬዚዳንት ዶናልድ ትራምፕ ስትራቴጂካዊ ጠቀሜታ ያለውን የሆርሙዝ ስትሬት የአሜሪካ ግዛት መሆኑን በድጋሚ በትሩዝ ሶሻል ማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት አስታውቀዋል። ትራምፕ የቀጠናውን ካርታ የሚያሳይ ምስል ያጋሩ ሲሆን በምስሉ ላይ የሆርሙዝ ስትሬት በክብ ተከቦ ከስሩ አዲሱ የአሜሪካ ግዛት የሚል ጽሑፍ ሰፍሮበታል። ይህ የትራምፕ መልእክት የወጣው በደቡብ ካሮላይና ግዛት በሚገኘው መርትል ቢች በተካሄደ የህዝብ ሰልፍ ላይ ተገኝተው በአሁኑ ሰዓት የሆርሙዝ ስትሬትን እንደ አሜሪካ ግዛት ነው የሚቆጥረው በማለት ንግግር ባደረጉ ማግስት ነው። ከዚህ ቀደም በተመሳሳይ መልኩ ካርታውን በማህበራዊ ትስስር ገጻቸው ላይ አጋርተውት ነበር። በአሁኑ ወቅት በአሜሪካና በኢራን መካከል ባለው ውጥረት ምክንያት አሜሪካ በባህረ ሰላጤው ላይ የባህር ላይ እገዳ የጣለች ሲሆን ትራምፕ ይህንኑ መነሻ በማድረግ ሀገራቸው በውሃ መስመሩ ላይ ቁጥጥር እንዳላት በማሳየት ንግግራቸውን ቀጥለውበታል። አሜሪካ በኢራን ላይ የምታደርገውን ጫና በማጠናከር ላይ ያለች ዩኤስኤስ ጆርጅ ዋሽንግተን አውሮፕላን ተሸካሚ ጦር መርከብ በአረብ ባህር ላይ ከሰሞኑ መግባቷ የሚታወስ ነው። የአሜሪካ የባህር ኃይል ዩኤስኤስ ጆርጅ ዋሽንግተን የተሰኘችውን ግዙፍ የአውሮፕላን ተሸካሚ መርከብ በአረብ ባህር ስምሪት ላይ ከሚገኙ የአሜሪካ የጦር ኃይሎች ጋር እንዲቀላቀሉ አድርጋለች። እርምጃው ዋሽንግተን በቴህራን ላይ አዲስና ጠንካራ ኢኮኖሚ ጫና ለማሳደር በመዘጋጀት ላይ ባለችበት ወቅት የተወሰደ ነው። መርከቧ ከ250 ቀናት በላይ በስምሪት ላይ ቆየችውንና ከኢራን ግጭት ጋር ተያይዞ የአሜሪካን ወታደራዊ እንቅስቃሴ ስትደግፍ የነበረችውን ዩኤስኤስ አብርሃም ሊንከን ትተካለች ተብሎ ይጠበቃል። በሌላ በኩል የአሜሪካ የፋይናንስ ሚኒስትር ስኮት ቤሴንት በአሜሪካ ታሪክ ውስጥ እጅግ ጠንካራ ያሉት ማዕቀብ ዝግጅት የኢራንን የዘይት ገቢና ዓለም አቀፍ ንግድ መላሸቅ ያላመደ መሆኑ ተገልጿል።
የዩኤስኤስ ጆርጅ ዋሽንግተን መድረስና የታቀደው የማዕቀብ ዘመቻ አሜሪካ በክልሉ ወታደራዊ ዝግጁነቷን በማጠናከርና በኢኮኖሚ ማዕቀብ ኢራንን በመጫን የምትከተለውን ሁለት አቅጣጫዊ ስትራቴጂ የሚያሳይ ነው ተብሏል። እርምጃው የተወሰደው በሆርሙዝ ያለው የንግድ መስመር መስተጓጎል በቀጠለበት፣ የዘይት ጭነቶች በከፍተኛ ሁኔታ በተቀነሱበትና የባህር ላይ ደህንነት ስጋት ባለበት ወቅት በመሆኑ በሁለቱ ሀገራት መካከል ያለውን ፍጥጫ የበለጠ ሊያበሳጨው እንደሚችል ተገምቷል። የኢራን ምላሽ። ኢራን አጎራባች ሀገራት ከአሜሪካ ጋር ከተባበሩ የነዳጅ መስመሩን ሙሉ በሙሉ ለመዝጋት ዝታለች። የፕሬዝዳንት ዶናልድ ትራምፕ አስተዳደር በቴህራን ላይ በከፈተው ኢኮኖሚ ጦርነትና ማዕቀብ ላይ ማንኛውም አጎራባች ሀገር ከተሳተፈ በፋርስ የባህር ወሽመጥ በኩል አንዲትን ጥብጣብ ነዳጅ እንኳን አሳልፎ አለመደራደርን ኢራን ይፋ አድርጋለች። ይህ ጠንካራ ዛቻ በዓለም አቀፍ የነዳጅ ገበያና በአቅርቦት ሰንሰለት ላይ ከፍተኛ ስጋት የፈጠረ ሲሆን በቀጠናው አዲስ የኢኮኖሚ ድንጋጤ ሊያስከትል እንደሚችል ተገምቷል። ቴህራን ፍቃድ ያላገኙ ነዳጅ ጫኝ መርከቦችን እንደምታጠቃ በመዛቷ በሆርሙዝ በኩል የሚያልፍ ነዳጅ እንደቆመ ሲሆን የሀገሪቱ ምጣኔ ሀብት በተደጋጋሚ ማዕቀቦች የተነሳ ከፍተኛ ጫና ውስጥ ነው። የአሜሪካው ገንዘብ ሚኒስትር ስኮት ቤሴንት በኢራን ላይ በታሪክ ታይቶ የማይታወቅ ጠንካራ ማዕቀብ ለመጣል ከዛቱ በኋላ ጋዜጣዊ መግለጫ እንደሚሰጡ ይጠበቃል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ እንደተናገሩት አሜሪካ በቅርቡ ልትጥላቸው ያሰበቻቸው አዳዲስ የኢኮኖሚ ማዕቀቦች በተባበሩት መንግስታት ድርጅት ውስጥ ባሉ ሁሉም ሉዓላዊ አባል ሀገራት ላይ የድንበር ተሻጋሪ የበላይነትን የመጫን ሙከራ ናቸው ብለዋል። እንደዚህ አይነት በሶስተኛ ሀገር ላይ የሚጣሉ ማዕቀቦች በዓለም አቀፍ ሕግ ውስጥ ምንም አይነት መሰረት የላቸውም ሲሉ በኤክስ ገጻቸው ላይ ባሰፈሩ ጽሑፍ ገልጸዋል። የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ጸሐፊ ሞሐሰን ረዛኢ በበኩላቸው ቴህራን አሜሪካን በሚረዱ ሀገራት ላይ ጥቃት እንደምትሰነዝር ለሀገሪቱ ቴሌቪዥን ተናግረዋል። ረዛኢ በአቅራቢያችን የሚገኙ ሀገራት ሁሉ የአሜሪካን የኢኮኖሚ ጦርነት እንዳይቀላቀሉ እያሳሰብን ነው፣ አለበለዚያ እንደ ጠላት እንቆጥራቸዋለን ብለዋል። ለኢራን ማንኛውንም አይነት ድጋፍ ለሚሰጥ ሀገር ኢኮኖሚያዊ መዘዞች እንደሚያጋጥሙት ያስጠነቀቁት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዋሽንግተን በግጭት ውስጥ ምን እንደሚከሰት እየተከታተለች መሆኗን ተናግረዋል። ትራምፕ ስለ ኢራን ሲናገሩ ከስምምነት ላይ መድረስ በብርቱ ይፈልጋሉ፣ ነገር ግን በእኔ እምነት ትክክለኛውን ስምምነት ለመፈረም ዝግጁ አይደሉም ብለዋል። ሙሉ ጦርነት ውስጥ ነን ያሉት የኢራኑ ፕሬዝዳንት Iranian President Masoud Pezeshkian says that it is time to end the month-long war with the United States, asserting that Tehran is now in a... የኢራን ፕሬዝዳንት መሱድ ፔዜሽኪያን የሀገሪቱ መገናኛ ብዙሃን የሆነው ኢርና ባስተላለፈው ንግግራቸው ላይ ሙሉ የምጣኔ ሀብት የወታደራዊና የደህንነት ጦርነት ውስጥ እንገኛለን ብለዋል። መንግስት በኢኮኖሚ ውስጥ ባሉ ችግሮች እንደሚያፍር ጨምረው ተናግረዋል። ትራምፕ በኢራን ላይ እጅግ ከባድ ወይም እጅግ አስከፊ ማዕቀቦችን እንደሚጥሉ በቀላሉ ይናገራሉ ያሉት ፔዜሽኪያን ቴህራን የአቻ ባልሆነ ጦርነት ውስጥ ጸንታ በመቆም የኢራንን ሕዝብ ለማገልገል እየጣረች መሆኑን አክለዋል። ጠላት ኢራን ከወደቀች እንደ ቬኔዙዌላ እንደምትሆን ገምግሞ ነበር። ይህ አለመከሰቱ ብቻ ሳይሆን በተጋዳይነቷ በአንድነቷና በመተባበሯ ዓለምን ያስደነቀች ኃያል ሆናለች ሲሉ ፕሬዝዳንቱ ተናግረዋል። ቴህራን ክፍፍልን፣ ግጭትንና ራስ ወዳድነትን ለማስወገድ በሙሉ ኃይሏ እየሰራች ነው ብለዋል። ኢራንና አሜሪካ በሰኔ ወር በፓኪስታንና በኳታር አሸማጋይነት የመግባቢያ ስምምነት ተፈራርመዋል። ስምምነቱ በየካቲት ወር የተጀመረውን ጦርነት አስወግዶ የመጨረሻውን ስምምነት ለማሳካት ያለመ ነበር። ከዚያን ጊዜ ጀምሮ ለዓለም አቀፍ የነዳጅና የጋዝ ምርት ወሳኝ መተላለፊያ የሆነው የሆርሙዝ ወሽመጥን ለማስከፈት በቀረቡ ሀሳቦችና አተገባበሩ ላይ በተፈጠሩ አለመግባባቶች የተነሳ ውይይቱ ተቋርጧል። ፔዜሽኪያን ቴህራን ምንም አይነት ስምምነት የማድረግ ፍላጎት እንደሌላት ገልጸው ጦርነትም ሆነ ሰላም ከሌለበት ሁኔታ መውጣት እንደሚያስፈልግ መናገራቸውን የሀገሪቱ የዜና ተቋም ኢርና ዘግበዋል። ፔዜሽኪያን የኢራን ባለስልጣናት ከዚህ ሁኔታ እንዴት መውጣት እንደሚቻልና ኢራንን መርሆችና እሴቶች በሚጠብቅ እንዲሁም ተቃዋሚ ወገኖች ሌላ ጥቃት ለመፈጸም እንዳያስቡ በሚያደርግ መልኩ እንዴት ስምምነት ላይ መድረስ እንደሚቻል በየቀኑ ማለት በሚቻል መልኩ ሲወያዩ ቆይተዋል ብለዋል። ጦርነት ምንም አይነት መፍትሄ እንደማያመጣ የገለጹት ፕሬዝዳንቱ በተመሳሳይም ውጊያው ዳግም ሊያገረሽ ይችላል የሚለው ላይ ለረጅም ጊዜ እርግጠኛ ሳይሆኑ መቆየት በሀገሪቱ ኢኮኖሚ ላይ ጫና እያሳደረ መሆኑን ተናግረዋል። ፔዜሽኪያን ግጭት ሊያገረሽ ይችላል የሚል ስጋት እስካለ ድረስ ኢንቨስትመንትን ለመሳብ አስቸጋሪ እንደሚሆን አስጠንቅቀው የሀገሪቱን ጥንካሬ በመጠበቅ ሁኔታውን በምክንያታዊነት መፍታት እንደሚያስፈልግ አጽንኦት ሰጥተዋል። ፕሬዝዳንቱ ከዩናይትድ ስቴትስ ጋር በቅርቡ የተደረገውን የመግባቢያ ሰነድ በመደገፍ ሰነዱ እጅ መስጠትን የሚያመላክት ወይም ቴህራን ስምምነት ላይ እንድትደርስ የሚያስገድድ አንቀጽ እንደሌለው ገልጸዋል። ኢራንና አሜሪካ በሰኔ ወር በፓኪስታንና ኳታር አደራዳሪነት በየካቲት ወር የተጀመረውን ጦርነት የሚያስቆምና ወደ መጨረሻው ስምምነት ላይ ለመድረስ ወደሚያስችል ድርድር ይመራል የተባለ የመግባቢያ ሰነድ ተፈራርመው ነበር። የመግባቢያ ስምምነቱ አተገባበር ላይ መግባባት ባለመደረሱ እንዲሁም በሆርሙዝ ወሽመጥ በኩል መርከቦች እንዲያልፉ ማድረግ ባለመቻሉ ንግግሮች ሳይካሄዱ ቀርተዋል።
ይህ በእንዲህ እንዳለ የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ የፓኪስታን ጦር አዛዥ አሲም ሙኒር የቀጠናውን ሰላምና ደህንነት ለማስቀጠል የሚደረገውን ጥረት ለማገዝ ወደ ቴህራን እንደሚገቡ አስታውቀዋል። አሜሪካና እስራኤል በኢራን ላይ የጀመሩትን ጦርነት ለማስቆም በሚደረገው ድርድር ውስጥ ፓኪስታን የአሸማጋይነት ሚና እየተጫወተች ትገኛለች። ሁለት የፓኪስታን መንግስት ምንጮችም የጦር አዛዡ ወደ ቴህራን እንደሚያቀኑ ለሮይተርስ አረጋግጠዋል። የመጀመሪያው ምንጭ ኢራንና ፓኪስታን በቀጥታ ንግግር እያደረጉ መሆኑን አስታውቀዋል። ሁለተኛው ምንጭ በበኩላቸው ንግግሩ የአሜሪካው ፕሬዝዳንት ጠንከር ያለ ማዕቀብ እንደሚጥሉ የተናገሩትን ጨምሮ ሌሎች በቅርቡ የተከሰቱ ጉዳዮች ላይ እንደሚያተኩር ገልጸዋል። ምንጩ አክሎም እርሳቸው ሙኒር ከኢራን መሪዎች ጋር ስለ ሰላም፣ በኢስላማባድ የመግባቢያ ስምምነት፣ በትራምፕ ማስጠንቀቂያ እንዲሁም በፓኪስታን፣ ቱርክ፣ ሳውዲ አረቢያ ስምምነትና በሁቲዎች ጉዳይ ዙሪያ ይወያያሉ ብለዋል። የጦር አዛዡ ጉብኝት የሚደረገው የአሜሪካ ማዕቀብ ለመጣል ማቀዷን ካስታወቀች በኋላና ኢራንም ለዚህ እርምጃ ወታደራዊ ምላሽ እንደምትሰጥ በመዛቷ በከፍተኛ ሁኔታ ውጥረት ባየለበት ወቅት ነው። አሜሪካ የምትጥለውን ማዕቀብ ዝርዝር ይፋ ለማድረግ ማቀዷን ያስታወቀች ሲሆን የዋሽንግተን ባለስልጣናት ኢራን ላይ ከተጣሉት ሁሉ የከፋው ሊሆን ይችላል ብለዋል። ትራምፕ ለኢራን የትኛውንም ድጋፍ የሚያደርግ ማንኛውም ሀገር ምጣኔ ሀብታዊ መዘዝ እንደሚጠብቀው ያስጠነቀቁ ሲሆን ቴህራንን ከቀሪው ዓለም ለመነጠል ማሰባቸውን ይፋ አድርገዋል። በሆርሙዝ ወሽመጥ በኩል የሚያልፉ ነዳጅ ጫኝ መርከቦች ቁጥር በከፍተኛ ሁኔታ የቀነሰ ሲሆን የኢራን ምጣኔ ሀብትም ከዚህ ቀደም በተጣሉባት ማዕቀቦች የተነሳ ክፉኛ ተጎድቷል። የኢራን ህዝብና ኢኮኖሚ ጣፈንታ Inside Iran, the regime is facing growing pressure from a war-battered economy and the risk of renewed unrest. የኢራን ኢኮኖሚ ለ40 ዓመታት በማዕቀብ ውስጥ የቆየ ቢሆንም አሜሪካ በ2018 ከኒኩሌር ስምምነት ስትወጣ የጣለችው ተጨማሪ ማዕቀብ ከፍተኛ ተጽዕኖ የነበረው ነው። የኒኩሌር ድርድር ለኢራናውያን መሪዎች ሁለት ምርጫ የተው ነበር። ድርድሩን ተቀብሎ ኢራንን ማበልጸጉን ማቆምና የኢኮኖሚውን ፈጣን እድገት ማስቀጠልና በማዕቀብ ውስጥ አማራጭ መንገዶች ፈልጎ ኢኮኖሚውን ከከፍተኛ ጫና መታደግ። ምርጫቸው በአገር ውስጥ ፖለቲካዊ ስርዓትን በማስተካከል ኢኮኖሚውን ማሳደግና በውጭው ፖሊሲው በቀጠናው ተጽዕኖ ፈጣሪነትን ይዞ መቀጠል ነበር። የማዕቀቡ ዋና ሐሳብ በቀን ከ4 ሚሊዮን በርሜል በላይ የሚያመርተውን የነዳጅ ሴክተር ከውጭ ንግድ የሚያገኘውን ግኝት ዜሮ እንዲሆን ማድረግ ነበር። ማዕቀቡ ከ200 ቢሊዮን ዶላር በላይ ግኝት ነው የሚያሳጣው። የኢራን ኢኮኖሚ ጠቅላላ ምርት ጂዲፒ መሰረቱን ያደረገው ነዳጅ ላይ ሳይሆን ቱሪዝም ላይ ነበር። ነገር ግን የውጭ ንግድ ግኝቱን ከፍተኛ ድርሻ የሚይዘው ነዳጅ ነው። ስለዚህ ነዳጅ ሲከለከል ኢኮኖሚው በውጭ ምንዛሬ ጥረት ክፉኛ ተመታ። ማዕቀብ ማህበራዊና ኢኮኖሚያዊ ተጽዕኖ ብዙ ነው። ስራ አጥነት፣ የዋጋ ንረት፣ ድህነትን በተጨማሪ ኢራንን የመጨረሻ ማዕቀብ ተከትሎ ተስፋ የቆረጡ ኢራናውያን ተሰደዋል። በተለይ የተማረው ክፍል በወራት ውስጥ ይንኮታኮታል የተባለው የኢራን ኢኮኖሚ ግን እንደታሰበው መሆን አልቻለም። ለዓመታት የዘለቀው ማዕቀቡን ተከትሎ የጨመረውን የዋጋ ንረት ለመከላከል ከነባር የውጭ ምንዛሬ ክምችት ፈሰስ ማድረግ፣ የገበያውን መተማመን ለመጨመር የነዳጅ ምርትን ማሳደግ፣ የሀገር ውስጥ ገቢን ማሳደግ፣ ቫት መጨመር፣ ድጎማዎችን ማንሳትና የነበሩ የቀረጥ እፎይታዎችን በመሞከር የሀገር ውስጥ ምርታማነትን የማሳደግ እርምጃ ወስደዋል። የኢራን ኢኮኖሚ 3 ተዋናዮች አሉበት። እነሱም የመንግስት ድርጅቶች፣ የመንግስትና የግል ጥምረት ድርጅቶች እንዲሁም የግሉ ሴክተር ድርጅቶች ናቸው። ማዕቀቡን ተከትሎ መንግስት በከፍተኛ ሁኔታ ድርጅቶችን ወደ ግል አዙሯል። የመንግስት ድርሻን ወደ 20% ዝቅ አደረጉ። ማዕቀቡን ተከትሎ የተፈጠረውን የገቢ መቀነስ ለመቋቋም ባለስልጣናት የፋይናንስ አስተዳደርና የመንግስትን ውጤታማነት የሚያረጋግጡ ስራዎችን መስራት ጀመሩ። ከዚህ ውስጥ የሙስና ትግሉ ከፍተኛ ውጤት ነው ያመጣው። በተመሳሳይ መንግስት ከፍተኛ ድጎማ ከሚያደርግባቸው ሴክተሮች እጁን ማውጣት ጀመረ። የኢራን ኢኮኖሚ ባደጉ ሀገራት ማሽነሪዎችና ቴክኖሎጂዎች ላይ ጥገኛ የነበረ ነው። ነገር ግን ማዕቀቡ ይህንን የውጭ ምርት ለመጠቀም የሚያስችል ባለመሆኑ በሀገር ውስጥ የመተካትና ሌሎች ማዕቀቡን ከማይፈሩ ሀገራት ጋር አጋርነት በመፍጠር ለማሟላት ጥረት አድርጋለች። ይህንን እርምጃ ተከትሎ የአምራች ክፍሉ ከፍተኛ የሰው ኃይል ቀጣሪ እንዲሆን አስችለዋል። እንዲሁም የተለያየ ንግድ አጋርነት ከአፍጋኒስታን፣ ኢራቅ፣ የመንና ሶሪያ ጋር አጠናከረች። ኢራናውያን ማዕቀቡን ተከትሎ በቀጠናው ካሉ ነዳጅ አምራቾች ጋር ያላትን ግንኙነት ለማጠናከር በመሞከሯ ከኢራን ኢኮኖሚ መደጎም አልፎ ቀጠናው ላይ ያለው ጥረት በተወሰነ መልኩ እንዲላላ እድል ፈጥራለች። በማዕቀብ ወቅት ቻይና የኢራን ነዳጅ ገዢ ሀገር ነበረች። አሁን ላይ የኢራን ኢኮኖሚ በከፍተኛ ዋጋ ግሽበት ወይም ሃይፐር ኢንፍሌሽን፣ በገንዘብ ዋጋ መውረድ እንዲሁም በዓለም አቀፍ ማዕቀቦችና በጦርነት እገዳዎች ሳቢያ ሙሉ በሙሉ እየተንኮታኮተ ይገኛል። የሀገሪቱ ገንዘብ ዋጋውን በከፍተኛ ሁኔታ በማጣቱ ምክንያት አብዛኛው ዜጋ መሰረታዊ ምግቦችንና የፍጆታ አገልግሎቶችን መግዛት የማይችልበት ደረጃ ላይ ደረሰ ሲሆን ይህም የሀገሪቱን መካከለኛ የህብረተሰብ ክፍል ጎድቶታል። በኢራንና በምዕራቡ ዓለም መካከል ረጅም ጊዜ አከራካሪ ሆኖ የቆየውና ባለፈው የካቲት ወር የተነሳውን ጦርነት ለማስቆም ከአሜሪካ ጋር በተደረገ የመግባቢያ ስምምነት ውስጥ
ቁልፍ ጉዳይ ሆኖ የሰፈረው የታገዱ የኢራን ሀብቶችን የማስለቀቅ ሂደት አሁንም የብዙዎችን ትኩረት ስቦ ነበር። ከ27 እስከ 100 ቢሊዮን ዶላር ሊደርስ እንደሚችል የሚገመተው ይህ ሀብት ለዓመታት በማዕቀብ በከፍተኛ ዋጋ ግሽበትና በገንዘብ ዋጋ መውረድ ለተጎዳው ኢራን ምጣኔ ሀብት ወሳኝ መሆኑ ቢታመንም አሜሪካ በጣለችው ጥብቅ ቁጥጥር ምክንያት ቴህራን ገንዘቡን በፈለገችው መንገድ እንዳታንቀሳቀስ ተገዳለች። የነጩ ቤተ መንግስት ይህንን የኢኮኖሚ ቀውስ በማባባስ ከኢራን ጋር የንግድ ግንኙነት የሚፈጽሙ ገንዘብ የሚያዘዋውሩ ወይም ነዳጅ የሚገዙ ማናቸውም ሀገራት ላይ ጠንካራ የአሜሪካ ማዕቀብ እንደሚጣል አስጠንቅቀዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በበኩላቸው የአሜሪካ ፕሬዝዳንት ዶናልድ ትራምፕ አስተዳደር በቴህራን ላይ የከፈተው ኢኮኖሚ ጦርነት በአሜሪካ ላይ ተጨማሪ ሽንፈት የሚያስከትልና ዓለም አቀፍ ምጣኔ ሀብት ላይ አደጋ የሚደቅን ኢኮኖሚያዊ ሽብርተኝነት ነው ሲሉ ምላሽ ሰጥተዋል። አራግቺ በኤክስ ገጻቸው ላይ የኢኮኖሚ ጦርነት የሚባለው ከአሜሪካ ቀውስ ትኩረትን ለማስቀየር የተወሰደ እንደሆነ በመግለጽ የአገሪቱ ብሔራዊ ዕዳ 40 ትሪሊዮን ዶላር መድረሱን ከቀውሶቹ አንዱ አድርገው ጠቅሰዋል። እናም የአሜሪካ አዲስ ስልታዊ ከበባ ይሳካ ይሆን ለሚለው ምላሹ ጊዜ ነው። የተከበራችሁ ቤተሰቦቻችን ስለተከታተላችሁን ከልብ እናመሰግናለን። ጤና ይስጥልን።